ምክንያት ዘረኝነት በመላው ሀገራችን ከመሰራጨቱ የተነሳ እስካሁን ያልቆሙ መነካከሶች፣ መጠፋፋቶች አሉ። ስለዚህ ዛሬ በትንሹ ላስተላለፍ የምፈልገው መልእክት ምንድነው? እያንዳንዳችን ቤታችን ላይ፣ ልጆቻችን ላይ፣ ቤተሰባችን ላይ እንስራ። የኛ ቤተሰቦች ማህበረሰብ ላይ ማምጣት መቀየር ይችላሉ። ይሄ አንዱ ቁልፍ መንገድ ነው ብዬ አስባለሁ። አመሰግናለሁ። ክበርልኝ። አንድ ነገር ልበል። ፒስ ፎር ኦል ቢቀጥል እስኪ ሌሎቻችን በእድሜም ታላቃችን ወንድማችን ስለሆነ አያችሁ ፈጣሪም ይባርከናል ታላቅን ስናከብር። አመሰግናለሁ። አንተ ደግሞ እንደው አንድ አመት ብቻ ነው ካንተ የሚበልጠው ምንድነው? ኦኬ ታንክ ዩ አይ ቲንክ አንድ ነገር ዲፋይን ብናደርግ ጥሩ መሰለኝ። ዘረኛ ማለት ምን ማለት ነው? ዘረኝነት ማለት ምን ማለት ነው? እና ከዛ ብንነሳ ዋንስ ዊ ዲፋይን ዘረኝነት ማለት ምን ማለት እንደሆነ ዲፋይን ካደረገን በኋላ ዘረኛ መሆን ለሀገሪቷ ምን እንዳመጣ ምን አይነት ችግር እንዳመጣ መናገር እንችላለን። ኢምፓክት ኢት ውድ ሃቭ ዘረኛ መሆን በዛ ላይ ማውራት እንችላለን። ግን እንዲሁ ብቻ ጄነሪክ የሆነ ተርሚኖሎጂ ዘረኝነት ሲባል ለምሳሌ እኔ ሲዳማ የሚባል ክልል እፈልጋለሁ ብዬ ዘረኛነትን ብቃወማለሁ ማለት እንዴት ነው? ኦሮሞ ክልል እፈልጋለሁ ብለህ እንደ ዘረኝነት what is ዘረኝነት? እሱን ዲፋይን አድርገው መጀመሪያ ገብቶሃል? ምክንያቱም ጄነሪክ ተርሚኖሎጂ ስለሆነ ነው። እንዴት ነው? አጠቃላይ የሆነ ስለሆነ ነው። ግን በሀገራችን ሁኔታ ላይ ናሮ ዳውን አድርገን ብንዋይ ጥሩ ይመስለኛል። ሀሳብ ለመስጠት ነው። ከዛ በኋላ ሀሳቤን እንሰጣለን። በጣም ጥሩ። እሱ ነው ትልቁ ነገር። አሁን እየተንደረደርን ነው ነገርየውን። አሁን ፖክ እየተደራረግን ነው ይሄ ነገር እንጂ ስራችን የሚሆነው ከዴፊኒሽን ነው የምንጀምረው። ከዴፊኒሽን ነው የምንጀምረው። አንድ ነገር ዲፌንድ ለማድረግም ዲፌም ለማድረግም ምንድነው ነገርየው? ለምሳሌ እንፋቀር ይባላል ብዙ ጊዜ። ፍቅር ምንድነው? ዘረኝነት ይውደም ብለናል አይደል? ዘር ምንድን? ዘረኝነት ምንድን? ስንት ዘር አለ በምድር ላይ? የሰው ልጆች ስንት ነው ዘራቸው? አንድ ነው? ብዙ ነው? ብዙ ከሆነ ስንት ነው? ዘረኛ ማን ነው? አንዱ ዘረኛ ነው፣ ሌላው እንዴት አመለጥ እያልን እሽት ነው የምናደርገው። ክበርልኝ ወንድማችን። ሁሉ ጊዜ ክፉ አይንካ ነው የምትለው። ክፉ አይንካ። ታንክ ዩ። ክፉ ሳይነካ አፉ አብልጭ ብለህ ኖረህልናል። ከዚህ በኋላም ክፉ አይንካ። ክበርልኝ። በጣም አመሰግናለሁ። እናመሰግናለን። እኔም በአድማጭ ተመልካቾች እስከ ዳር ዘረኝነትን ግደልና አሳርፈን ዳቦ እንብላ። ስራ አስፈታኝ። አመሰግናለሁ። ኦኬ እንግዲህ በጥያቄ መልክ ላይ አቅርበው የምናገር ሰው ከጠፋ ኦኬ። እስከ ዳር ስራ ቦታ ነኝ ብሎ ስለነበረ ኦኬ፣ በጣም ጥሩ። ቡና ተጋብዘዋል። ኦኬ፣ እንግዲያውስ ፒስ ፎር ኦል ያንተን ሰምተን ወደሚቀጥለው እንሄዳለን። ተፍሻ ትንሽ ብቻ ታገሰን። ጉድማን ሾው ዩር ጉድነስ ብራዘር። አብራ እንትንህን ቪዲዮ መቅረጸ ምስልህንና መቅረጸ ድምጽህን ፎ አብልጭ ብለህ አብራ። በብርሃን ነው የምንመላለሰው። የጨለማ ስራ ማንሰራ ከሆነ ፎ አብልጭ ብለን በብርሃን ነው የምንመጣው። አብራ ጉድማናችን ወንድማችን ዝቅ ብሎ በረደ። እንዴት ነው? አንድ ላማ ሳዲ ወንድማችን ኦኬ፣ ተመልሰህ ትመጣለህ ሲመች። በጣም ጥሩ። እሺ እንቀጥል። በነገራችን ላይ ይሄ በጣም አስፈላጊ የሆነ የጊዜው ፖተንት የሆነ ጥያቄ ነው። ቬሪ ኢምፖርታንት ነው። በዚህ ዙሪያ መወያየቱ ኦነስትሊ ስፒኪንግ በጣም ኢምፖርታንት ነው። ሌላ አንተን ሰፖርት በማድረግ ፊታችሁን እያሳያችሁ ተናገሩ የሚለው ነገር
በጣም ጥሩ መሆኑን የሚገልጸው ምንድነው? አንደኛ ኮንፊደንስ ካለ ለምትናገረው ነገር if there is no garbage behind you በስክሪን ጀርባ ተደብቀ መናገር የለብህም። ግልጽ ከሆንክ ለሀገር የምታስብ ከሆነ አንድ ሁለተኛ መልቲፕል ፐርሰናሊቲ ያላቸው ሰዎች አሉ። አንድ ቦታ ሄደው ሌላ ነገር ይናገራሉ፣ እዚህ መጥቶ ሌላ ነገር ይናገራሉ። ፊታቸው ከታየ ግን አይደንቲፋይ ማድረግ ይቻላል። ቢሃይንድ ዘ ስክሪን ግን አናውቅም። I think it's very important። እኔ honestly አልፈራም። I don't care. I can show my face. It's not a big deal to me። ይሄን ትረዱ ፈልጋለሁኝ። አንድ ሁለተኛ ዘረኝነቴን ብሎ ጄነሪክ ብያለው፣ ስፔሲፋይ ላድርገው። በክልል መደራጀት አሁን ኢትዮጵያ ያለው ክልል ዘረኛ ያሰኛል? ምን ትላላችሁ? በጥያቄ ላቅርበው። እንግዲህ መናገር ሐሳብ መስጠት አልቻላችሁም። የኔን አቀርባለሁ። ግድ ዘረኝነት ለኔ ኦኬ። የሲዳማ ክልል በሲዳምኛ ተቆለፈ፣ የኦሮሞ ክልል በኦሮምኛ ተቆለፈ፣ የአማራ ክልል በአማርኛ ተቆለፈ፣ የተጋሩ ክልል በትግርኛ ተቆለፈ፣ በወላይትኛ በሐዲይኛ የተቆለፈ፣ የመጨረሻ በጉሬዛ ዓለም የሌለ ለምሳሌ ጉሬዛ ከዚህ መልክስ ያሉ ዛፎች የኔ ናቸው፣ እንትና የሚባል ብሔር አለኝ፣ እሱን አፈቅራለሁ፣ እሱን አገባለሁ፣ የሌለ ነገር ለኔ ግድ እሱ ብቻ አይደለም። ኦሮሞ ነኝ ማለት፣ ሲዳማ ነኝ ማለት፣ አማራ ነኝ ማለት፣ ተጋሩ ነኝ ማለት በሕገ ዜጎች ታግዶ በኢትዮጵያ ምድር ከህሊናችን መነቀል አለበት። ሰው ቋንቋን ይናገር፣ ግን ሰው ነኝ ብሎ ይኖር በምድር ላይ። አንድ ወገን ነኝ፣ አንድ ወገን ነኝ። እኛ ብቻ አይደለንም ኢትዮጵያውያን፣ በዓለም ላይ እኛ የሰው ልጆች ለኔ አንድ ወገን ነን፣ አንድ ቤተሰብ ነን። ነጮች አይደለንም ሰዎች፣ ጥቁሮች አይደለንም ሰዎች። እኔ ፒስ ፎር ኦል ትወስዳለህ። ፈጣሪ ምን ፈጠረ? ምድር ላይ አንድ ወገን አድርጎ ፈጠረን አይደለ? በፈጣሪ የምታምኑ አንድ ወገን አድርጎ እንደፈጠረን አይጠፋባችሁ። በፈጣሪ ማታምኑስ በአመክንዮ የምትኖሩ ምን አለ ልዩነት በእኛ መካከል? የቋንቋ ልዩነት ሊኖር ይችላል። የመላንን ፒግመንት አማውንት ልዩነት ሊኖር ይችላል። የት እንደምንኖር ልዩነት ሊኖር ይችላል። በሰብነት ላይ ልዩነት አለ። ሰዎች ነን ሁላችንም። እዚህ ጋር ፒስ ፎር ኦል ለኔ ምንድነው? ወንድሜ፣ አጥንቴ፣ ደሜ፣ ስጋዬ፣ ዘሬ ነው። ትዝብት እንደዛው፣ መርስ እንደዛው፣ ምት እንደዛው፣ ተፍ እንደዛው፣ እዚህ ያላችሁ እንደዛው 8 ቢሊዮንና ከዛ በላይ የሆነ ወገኔ የኔ ቤተሰብ ነው። የት ነው መኖሪያው? አጽናፈ ዓለም ነው። የት ነው ሀገሩ? አጽናፈ ዓለም ነው። ህዋ ነው። አፍሪካ ብሎ ስም የሰጠው ማን ነው? ሰው ነው። አሜሪካ ያለው ማን ነው? ሰው ነው። ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ሴንትራል አሜሪካ፣ ዩሮፕ ያለው ማን ነው? ሰው ነው። እኛ ጋር ስንመጣስ ክልል፣ ዞን፣ ወረዳ ምና ጉሬዛ ፏብልጭ ብሎ ከፈለገ ኬንያ እያለፈ ከፈለገ ዋንቶ ወደ የመን እየሄደ ከፈለገ የትም እያለ የኔ ወገን ሰው ግን የነን ነው ያካፈልኩት። አመሰግናለሁ። በጣም ተስማምተኛል። ወገኖች አድምጡ። ዘረኝነትን መጥላት ሳይሆን ኢምፓክቱ ምንድነው? ኢምፓክቱን እንመልከተው። ደካማ ነው ያደረገን። በሲዳማና በኦሮሞ መሃል ወንድማማቾች ናቸው። አሚን ነው። አይ ካን ኢቭን ኔምስ ሲቲስ በሲዳማ ውስጥ ከኦሮሞ ጋር ተደባልቆ የሚኖሩት ማለት ነው። they never had an issue። ሲዳማ ሄዶ በኦሮሚያ ክልል ይኖራል፣ ኦሮሞ ሄዶ በሲዳማ ክልል ይኖራል። ምንም ችግር አልነበረም። አሁን በሲዳማና በኦሮሞ መሃል፣ በሶማሌና በኦሮሞ መሃል፣ በአፋርና በሶማሌ መሃል ይሄ ክልል የኔ ነው ይሄ ክልል የኔ ነው በሚል ስንቱ ነው የተጋደለው? Not only that, there is also further division within themselves። የኔ ክልል የኔ ዘር ነው፣ የኔ ክላን ነው፣ የኔ አርሲ ነው። ለምሳሌ በኦሮሞ ተወስድ አርሲ ነው ወይ ጅማ ነው ወይ? እንዲህ አይነት ነገሮች አሉ ይፋ ባይወጡም። ይሄ ነገር ኢትዮጵያን እንድትጠናከር ያደርገዋል ወይንስ ደግሞ እንደ ደካማ እንድትሆን ነው የሚያደርገው?
እኔ እውነቱን ለመናገር የሲዳማ ህብረተሰብ የኦሮሞ ህብረተሰብ የሚፈልገውን ማግኘት የሚችል በቋንቋው መነገድ በቋንቋው መዳኘት የሚችልበት የት ግን ይሄ ክልል ያ ክልል ብሎ አለመከፋፈሉ እኔ ጥሩ ይመስለኛል። ዓላማችን አንድ ኢትዮጵያን ማጠናከር እስከሆነ ድረስ ዓላማችን ግን ቅድም ወያኔ ከመጣ ብሎ ወንድሜ ሲናገር ሰምተናል። ወያኔ ለራሱ አረገችው አርቲክል ሰርትና ያስቀምጣ ኢትዮጵያን ወደብ አልባ አድርጋ ያቺን ወደብ ደግሞ ከትግራይ ጋር ኤርትራ ጋር ተስማምቶ ኢቨንቹዋሊ እነሱ አኳየር ማድረግ ነበር የፈለጉት። እነሱ ራሳቸው ፕላን አላቸው፣ ፈጣሪ የራሱ ፕላን አለው። እነሱ እንዳሰቡት አልሆነላቸውም። ከኤርትራም ጋር ተጣሉ። ያው እንግዲህ ከኢትዮጵያም ደግሞ ከአዲስ ኢትዮጵያ ሳይሆን ያው ከ4 ኪሎ ተባረው ሄደዋል። ስለዚህ ወንድሞቼ ይሄ በጣም ፖተንት የሆነ ለሀገራችን የሚጠቅም ለህብረተሰባችን የሚጠቅም ፍትህ ኢትዮጵያ ውስጥ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ሲዳማ ነህ ሳይሉ ዲሞክራቲክ የሆነ ስርዓት እንዴ ወገኖቼ። በአሁኑ ሰዓት እኮ ወንድሜ የሲዳማ ክልል በጣም የሰለጠነ የተማረ ብቃት ያለው ግለሰብ አንድ ክልል ሄዶ ያንን ስራ ላይ ለመዋል ቢፈልግ የሚታየው እውቀቱ ሳይሆን ዘሩ ነው። ይሄ ደግሞ ፕሮብለም ነው፣ ችግር ነው። እኔ አንድ የተናገርኩት ነገር አለ ወይ ባክ ገና ምርጫ ሲካሄድ ሚዲያ ላይ ወጥቼ ስናገር ብርሃኑ ነጋ ኦሮሚያ ክልል ወይ አንድ አማራ ኦሮሚያ ክልል ሆኖ ምረጡኝ ብል የመጀመሪያ ጥያቄ የምነሳው ይሄ ደግሞ ምን ላደርግ መጣ ነው። ክልላችን ሌንጮ አማራ ክልል ቢሄድ ምረጡኝ ብል ጉድበል ጎንደር ነው የሚለው። ይሄ ደግሞ ይላል ብቃቱን ሳይሆን የሚያዩት ዘሩን ነው። ይሄ ደግሞ ኢትዮጵያን ያዳክማታል እንጂ አያጠናክራትም። አን ኢንዲቪጁዋል አዝ አን ኢንዲቪጁዋል ዩ ካን ኤር ዩር ቪው ዲሞክራቲካሊ መከባበር አለብን እንጂ የኔን ቪው የምትጥሉ ካላቸው አትስደቡኝ። ዚስ ሚ ያበደው ነው ይሄ ፒስ ፎር ኦል ያበደ ነው ብላችሁ ሌብል አድርጉ በራሳችሁ እርስ በራሳችሁ። ግን ኢንተለጀንትሊ ቻሌንጅ የምታሩኝ ከሆነ ወልካም ወንድምንም ቻሌንጅ አድርጉ። ይሄ ነው የሚፈል ዲሞክራሲ። አንተ የምትፈልገው ብቻ ሳይሆን የማትፈልገውን መስማት ነው ዋናው። መሳደብ ሳይሆን ስሜትን እንደው የራስን እንትን መግለጽ ሳይሆን ኢንተለጀንትሊ ዲቤት ማድረግና ፕሮ ኤንድ ኮን አድቫንቴጅ እና ዲስአድቫንቴጅ እየገለጻችሁ ማስተማሩ ጥሩ መሰለኝ። ክልል ይጠቅማል የምትሉ እናዳምጣቸው። እኔ በበኩሌ እውነቴን ነው ጽፌበታለሁ እና በዚህ ዞራ ላይ እኔ ክልል አልባ ይሄ የዘር ክልል ቢጠፋ ኦሮሞ የሚፈልገውን ያጣል ማለት አይደለም፣ ሲዳማ የሚፈልገውን ያጣል ማለት አይደለም። እሱ ፕሮቴክት የሚደረግለት ስርዓት እንዲኖር መታገል ነው። ይሄ ነው የምለው። ኩፋይንካችሁ በጣም አመሰግናለሁ ወንድም። ይሄን ቶፒክ በማምጣት በጣም ፖተንት የሆነ ቶፒክ ነው፣ መነጋገር የሚገባን ነው። የጊዜው ቶፒክ ነው ይሄ። ታንክ ዩ። እኔም በአድማጭ ተመልካቾቻችን ስም አክብሮት ታላቅ ነው። ያጣነውን እናገኛለን እንጂ ምንም የምናጣው ነገር የለም። ክልል የሚባለው ይሄ ወገብ አገዳው ቢሰበር ሀገራችን ነው የምትሰፋው፣ ለሁላችንም ነው የምትሰፋው። ለሆነ አካል ጠባ፣ ለሆነ አካል እንትኑ ራሱ መውጣት ወገኖች እረፍት አይደለም በምድር ላይ። ይሄ መገፋፋት ከጭንቅላታችን ብነቀል እስቲ 150 ሚሊዮን ኢትዮጵያዊን አይደለም ይኸውላችሁ። በምድር ላይ ታላቅ ያለ ብዙ እንዳዋቂ መናገር ጥሩ አይደለም። በምድር ላይ የሰው ልጆችን ሁሉ ወገናቸው ነው ብሎ እንደሚኖር ሀብታም ሰው ይኖር ይሁን በምድር ላይ? ዝም ብሎ ቻይናውያንን አስቡ። አሁን የኔ ወገኖች ናቸው፣ የሆነ ቦታ ፋብሪካ ውስጥ የሆነ ነገር እየሰሩልኝ ናቸው። እኛም ኢትዮጵያውያን እዚህ የሆነ ነገር እያደረግን እያዘጋጀን ወገኖች። በኢትዮጵያ ምድር በዓለም ዙሪያ ስትንቀሳቀሱ
ቡና ሲታዩ ሰው ቡና ሲጠጣ ሲታዩ ምንድነው የምትሉት? በቃ የሆነ ነገር ደስታ ነው የሚሰማህ እኮ ለሰው ልጆች ያበረከትነው ነው ትላለህ። የአባቶቻችንና የእናቶቻችን ውጤት ነው ትላለህ። አንድ ቤተሰብ ነው ሰው ትልን ከኛ ሀገር መጣ ምናምን አይደለም የምትለው። እኛ የምትለው ሰው ሁሉ ቤተሰብ ይሆንና ለቤተሰብ ያበረከትነው ነው ትላለህ። ከዚህ በላይ ሀብት አለ በምድር ላይ? የሆነች ነገር ከሰራ የሆነች ነገር ስራ፣ እችን ስራ፣ እችን ተፈጥሮን እንትን ብለህ እችን ከሰራ ስንት ሰው ነው ግዙልኝ የምትለው? ለ8 ቢሊዮን እና ከዛ በላይ ለሆነ ሰው እኮ ግዙ ትላለህ እኮ። ስለዚህ ካንተ በላይ ሀብታም አለ ወገን። ሁሉ እያለን ሁሉን ለምን አጣንኛ? ደስታን አጥተናል። ደስታን አጣን እኮ። መካሰስ ነው ስራ ያጭዳረጋሉ። መካሰስ ነው ስራችን። እንትና እንዲያርጉኝ እንትና እንዲያርጉኝ። ይሄ እኮ ኑሮን መራራ ነው የሚያደርገው። አግንተን አንደሰት፣ በልተን አንደሰት፣ ለብሰን አንደሰት። ያጣነውን ነው የምናገኘው። ምን ከሆነ በሰብነት ዙሪያ ከተሰባሰብን ሰዎችንን ኦሮምኛ ስለተናገረ ሌላ ዘር አይደለም። አማርኛ ስለተናገረ ሌላ ዘር አይደለም። ኮንስኛ ስለተናገረ ሌላ ዘር አይደለም። የኛ ዘር ነው። ፖለቲካችንን በእውቀት እናክመው። ግብፃውያን ምንድናቸው? ዘሮቻችን ናቸው። ፖለቲካችንን በእውቀት እናክመው። እነሱም የተገባቸውን ይጠቀሙ፣ እኛም የተገባንን እንጠቀም። ኤርትራውያን ምንድናቸው? ለኛ ዘሮቻችን ናቸው። ተጋሮች ምንድናቸው? ዘሮቻችን ናቸው። የሚያምሰንን የታመመውን ፖለቲካ አክመን ፏብልጭ እንበል። ያጣነውን ነው የምናገኝ። አለቀ። ክበሩልኝ ውዶቼ። ቀጥሎ ቴፊሻ። አሁን ከዛ በፊት እህታችን መርሲ እኮ አለች፣ ፎሎ ትፈልጋለች። ፎሎ አርጓት እህታችን መርሲን። ለምን 1000 ስላልሞላላት ልታበራ አልቻለች። ስለዚህ ቴፊሻ ጓሄድ አንተ ወንድሞቼ፣ ከዚህ ዙር በኋላ ስለምንጨርስ የማስተካክለው ስራ ስላለኝ ቢሸኛችሁ አትቀየሙኝ። ግን አስፍተን ነው የምንጫወተው። በዚህ ዙር እያዘጋጀሁልን ነው። ቆንጆ ስቱዲዮ ወንድማችን እንዳለው የሐሳብ አብዮተኞች ነው የምንሆነው። አንተ እንትና ነህ ብለህ የምናጠቃው ማንም የለም። የፈለገ ሐሳብ ቢመጣም ይኸውልህ፣ እኔ ውዶች ያን ነገር ልንገራችሁ። አንድ ሰው መጥቶ ለናንተ ክብር ቪዲዮ ያብራ እንጂ የፈለገ ሰዓት ይወስዶ እኔን ቢሳደብ አላወርደው። ከተሳደበ በኋላ ወጣለት አይደለ? ወደ ሐሳቡ ይገባል። ችግር የለም። ተበሳጭቶ መጥቷል። ከተበሳጨ አውቶማቲክ ስድብ እኔ ላይ አራግፎ ከዛ በኋላ ወደ ሐሳብ እንገባለን። ይሄ ነው ያለው። ተፍሻ ምን ትላለህ? ገና ያታርፍ። ይቅርታ ሆስት አስገባኝ ይላሉ። ስክሪኑ ላይ እጃውቷል መሰለኝ። 3 ክፍት ቦታ አለ። አስገብተው ማን ነው እንትን ልንጨርስ ስለሆነ ብዬ ብቻ ነው። እሺ ታላቅ ወንድምን ታዝዤ ላስገባችሁ። እንደገባችሁ ቪዲዮ አብሩ። እንደገባችሁ ውዶች፣ አታሳፍሩንም። አትፈሩም እናንተ የብርሃን ልጆች። ገቡ ገብታችሁ ፈዋብልጭ ብላ እንደገባችሁ አብሩ። ታንኪዩ አብራ የሰው ወዳጅ። ኦኬ ፍቅር አብራ። ፍቅር ካላበራ ማን ያብራ? ፍቅር አብራ። ፍቅር ሄደ ዝቅ ብሎ በረረ። አንድ ሻልሞላውም ማብራት አልችልም። ይቅርታ። እንዴት ዋላችሁ? ንግግር ሄደ ዝቅ ብሎ ወንድማችን በረረ። አሉላ ዮሐንስና አንተ አትፈራም። ክፈት እንደገባ አሉላ አይፈራም። ክፈት አንተ ቂጥህን ክፈት። ምን ክፈት ይላል እንዴ? ክፈት። መቀመጫዬ ለተፈጥሮ ጥያቄ ምላሽ ሲሰጥ ይከፈታል። ዝም በል ፈሳም። ፈስ ካለ ጤናማ ነኝ ማለት ነው። አግማ ላይም ማለት ክፈት። አህያና እኔ አህያ አይደለሁም። አህያ እንደዚህ አይነት አናቶሚ የለውም። ክፈት። አቶሚክ ቦምብ ይዝነብብህ። ሄደ ወንድማችን አሉላችን ሄደ ዝቅ ብሎ በረረ። ክፈት። ዝም በል። እሺ ብረር። በሰላም ወደ ቤት ግባ። ኦኬ በጣም ጥሩ። አይ አንዳንድ አካላት አላችሁ። እንደገባ ክፈት። ወንድማችን ገብተሃል። ማምላ ክፈት።
መክፈት ብርቅ ነው። ክፈት። ያን ያለ መጥቷል። አሁን የድሮ ትግል ነው የሚመስላቸው አውቃል። ቤስፎሮል ልጆቹ ገና ጣት ነው እሱ ጣት ነው። ጣቶቹን አንዱን ወደ ውጭ የፈለከውን አድርግ፣ ችግር የለም። ወንድም አንተ ችለህ ከባድ መሳሪያውን ብታሳየኝ ወይ ፍንክች ወደ ሐሳብ ትገባለህ አትገባም? ትገባለህ ሐሳብ ወደ ሐሳብ አትገባም? አሁን አንተ ያረከው ቆይ አንድ ግብል እንገሪማ ይቅርታ ከእንደዚህ አይነቱ ምንም መማር አንችልም። እሱን እናስተም ይኸውልህ አንተ የተገኘኸው ነው የምልህ። አንተ የተገኘኸው ፈጣሪ የተሰጠንን አሁን የምትለውን ስራ ፏ ብልጭ ብለን ሰርተን ሌላ ታምር አላመጣን። ሄደ ወንድማችን ከነጣቱ ሄደ። ቆይ አንድ ጊዜ በል በሰላም ወደ ቤት ግባ፣ በሰላም ወደ ቤት ግባ ወደ ቤት። ምንም አሁን ታምር አልሰራህም። ምንም አዲስ ነገር ያሳየን ነገር የለም። ኦኬ እሺ እንቀጥል። ምንም ይኸውልህ እሱ አሁን የምትለው ደስ እያለን ፈጣሪን እያመሰገንን ምድርን የሞላ ነው እሱን ስራ ሰርተን ፈጣሪያችን የተመሰገነ ይሁን። ስለዚህ ስራ ታዋቁም አቁም። ተራ ነገር አዲስ ነገር አሳይ። ጨረቃ ላይ እንዴት እንደምንወጣ እሱን አሳይ እንጂ 2 ዓመት የሆነው ልጅ የሚያውቀውን ነገር አታሳይ ዝም ብለህ። ያሁኑ ትውልድ ደግሞ ወዲያው ነው ነገሮችን የሚያውቀውና ፒስ ፎር ኦል ምን ሆነ መሰላችሁ? አንድ ጊዜ ሐዋሳ ውዶች አጭር አደርጋለሁ ፈገግ ያን ነው ቆንጆም ይሆን። አንድ ጊዜ ሐዋሳ በየአይነት ቤት ብለው ግብደ ታፔላ ጥፈዋል ሰዎቹ። በቃ ገብቼ ፈነክታለሁ ስንት አይነት ብሎ ገባ። ወጣቱ ጎረምሳ ገባ፣ ቀረበለት። ሲቀርብለት ቀይና ልጫ ብቻ ስንግሉ ጠብቋል። ስንት አይነት አገኛለሁ ብሎ ቢያማትር ወደዚህ ወደ ምዕራብ ቢያይ አይመጣም ሌላ ተጨማሪ። ወደዚህ ቢያይ ስንት አይነት በየአይነት አለ ይላል። ለትከት ብሎ 2 ብቻ ሰጥተውት በየአይነት ቤት ብለው ከፍተዋልና እንዲህ አይነቱም ይመጣል ማለት ነው ውዶቼ። ቴፋችን ብዙ አቆየን። ግደልና ሳርፈን ዘረኝነት ስራ አስፈታን። ወንድማችን ጤፍ ለማለት ከሆነ ጓሄድ ወንድማችን አቆየነው። የኔ ጥፋት ነው የሚሆነው። ኦኬ ግደልና ሳርፈን ዘረኝነትን ወንድማችን ሚውት አደርግልሃል። መርሃባ እኔ ፒስ ፎር ኦል ካሉት ጋራ በጣም ነው የምስማማው። ምክንያቱም የክልል በብሔር መዋቀሩ ሌላው ሰው እዛ ውስጥ መኖር አትችልም የኔ ነው የሚለውን ስሜት ነው ዴቨሎፕ እያደረገ የመጣው ብዬ አስባለሁ። ምናልባት ከሞላ ጎደልም በራሳቸው በክልሎቹ ህገ መንግስትም ካየ ነው ይሄ ክልል አሁን ለምሳሌ የኦሮሚያ ክልል የክልሉ ባለቤት ኦሮሞ እንደሆነ ነው የሚያሳየው። የአማራ ክልል ህገ መንግስት ተመሳሳይ አይነት ኮንሰፕት ያላቸው ሶ እነዚህ መሰረት አድርገን ስንመጣ እሱ ጋር ጤፋችን ፋክት ቼክ አንተ የኦሮሚያ ብሔራዊን ክልል አንብበህ ነው ወይስ ሰዎች እያሉ ሰምተህ ነው? አንብቤ ምን ይላል? የክልሉ ባለቤቶች የክልሉ ብሔር ብሔረሰቦች የክልሉ ባለቤቶች ቅድም ያልከውን አሁን እኮ አልደገምከውም። ቅድም ያልከውን ራሱ የኦሮሞ ብሔረሰብ ነው ያልከውን አሁን ለምሳሌ የኦሮሚያ ብሔራዊ ክልላዊ መንግስት ህገ መንግስትን ከፍተህ ብታየው ፕሪያምብሉ የሚያወራው ሉዓላዊነትን ካወራ በኋላ የዚህ ክልል ባለቤት የኦሮሞ ብሔር ነው። አጠገቤ አሁን አጠገቤ የለም፣ ግን ማየት እንችላለን። ምን ቀላል በጣም ግልጽ በሆነ እሺ ልጠይቅ። ሌላው እሱ ጋር የኦሮሚያ ብሔራዊ ክልል ባለቤት የኦሮሞ ብሔር ነው ካለ ስህተቱ ምኑ ላይ ነው? ስህተቱ ምኑ ላይ ነው? ሌላውን ባለቤት አይደለም። ቆየኝ ቡና ባለቤት ነው ስን ሌላው ማን ባለቤት ነው? ሌላው ማን ተማ እየሰማው ነኝ። ሆስት አይ ቲንክ እኔ የተረዳሁት ምንድነው
የኦሮሞ ህብረተሰብ ሴንስ ኦፍ ቢሎንጊንግ ሲሰማው ሌላው ህብረተሰብ ደግሞ አይሰማውም። ልክ እንዴት ነው የሌላ ሰው አገር ውስጥ እንደኖረ ነው ስሜቱን ነው የሚያወራው እሱ። ሴንስ ኦፍ ቢሎንጊንግ ኦሮሞ ሲሰማ ሌላው ደግሞ ልክ እንደ የውጭ ከውጭ ይሰማል ለማለት መሰለኝ ባልተሳሳት። ክፍተቱ ከየት መጥቷል መሰለ ጤፋችን አሁን በምትለው መሰረት ከሆነ ከፍተን ማየት አለብን። ካገኘን አክሰሱ ካለን እንከፍታለን እና ይኸውልህ የኦሮሚያ ብሔራዊ ክልል ባለቤት